ስሜ ኒኮል ሃድሰን ይባላል። የ45 ዓመት ሴት ሲሆን የቀድሞ ነርስ አሁን ላይ ደግሞ በሳክራሜንቶ ካሊፎርኒያ አገልጋይ ነኝ። ዛሬ የማካፍላችሁ በሞት አፋፍ በነበረኝ ገጠመኝ ጌታ ኢየሱስ ስለ ጾም ያሳየኝን የሚያስደነግጥ ምስክርነት ነው። በዚህ ጊዜ ስለ ጾም፣ ስለ ጸሎትና ስለ መንፈሳዊው ዓለም ያለኝን ግንዛቤ ሙሉ በሙሉ የለወጠ አንድ ነገር አየሁ። ከመጀመሪ በፊት ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ እና ኮሜንት ማድረጋችሁን ላስታውሳችሁ። ጊዜው እንደ አውሮፓውያኑ አቆጣጠር መስከረም 12 2023 ነው። በዚያን ጊዜ መንፈስ ቅዱስ በብርቱ ባሳሰበኝ መሰረት በውሃ ብቻ የምጾምበት 7ኛ ቀኔ ላይ ነበርኩ። ጾም ሁልጊዜም የመንፈሳዊ ጉዞዬ አንዱ አካል ነው። ነገር ግን በዚህ ጾም የተለየ ስሜት ይሰማኝ ነበር። የአሁኑ ጾም የሆነ ልገልጸው የማልችለው ከተፈጥሮ በላይ የሆነ ክብደት ነበረው። ትዝ ይለኛል ከጠዋቱ 11 ሰዓት ተኩል ላይ የቤተ ክርስቲያናችንን የማለዳ የጸሎት ፕሮግራም ለመካፈል መኪናዬን በመንዳት ላይ ነበርኩ። መንገዱ ጸጥታ የሰፈነበት ሲሆን በሳክራሜንቶ በመስከረም ወር ላይ ያልተለመደ ዝናብ እየጣለ ነበረ። በመኪናዬ ውስጥ እየተጓዝኩ የአምልኮ መዝሙርና ጸሎት እያዳመጥኩኝ በልዩ ሁኔታ የእግዚአብሔር ሕልውና እየተሰማኝ ነበር። ልክ ወደ ማዲሰን ጎዳና ስታጠፍ ግን ሁሉም ነገር ከመቅጽበት ተለወጠ። አንድ የሰከረ ሹፌር የሚነዳው ፒክአፕ መኪና በከፍተኛ ፍጥነት እያሽከረከረ ቀይ መብራት ጥሶ መኪናዬን እኔ ባለሁበት ጎን መታት። እጅግ አስከፊ አደጋ ነበር። በኋላ ላይ ከሕክምና ሪፖርቶች እንደተረዳሁት አደጋው ከፍተኛ የሆነ የውስጥ ደም መፍሰስ፣ በርካታ የውስጥ አካላት ስራ ማቆም ያስከተለ ሲሆን በዚህም ጉዳት የልብ ምቴ ለ17 ደቂቃ ከ23 ሰከንድ ያህል ቆሞ ነበር። ነገር ግን በእነዚህ 17 ደቂቃዎች ውስጥ የሆነው ነገር በ45 ዓመቴ ካጋጠመኝ ከማንኛውም ነገር የበለጠ እውን ነበር። ከህይወት ወደ ሞት የተደረገው ሽግግር ቅጽበታዊ ነበር። አንድ አፍታ አደጋ በተከሰተበት መኪናዬ ውስጥ ነበርኩ። በሚቀጥለው ጊዜ ራሴን ከአደጋው ቦታ ላይ ስንሳፈፍ ተሰማኝ። ሁሉም ነገር ጥርት ብሎ በግልጽ ይታየኝ ነበር። የሕክምና ባለሙያዎች ሰውነቴ ላይ ሲረባረቡ፣ የፖሊስ መኮንኖች የትራፊክ አቅጣጫ ሲያስቀይሩ፣ አደጋውን ያደረሰብኝ ወጣት እንኳን ጭንቅላቱን በእጆቹ ይዞ ከርብ ላይ ተቀምጦ ይታየኝ ነበር። ከዚያ በኋላ ግን ያልተለመደ ነገር ተከሰተ። በዙሪያ ያለው ነገር ሁሉ እየደበዘዘ መጣ። ይህ ነው ብዬ ልገልጸው በማልችለው ብርሃን በተሞላ ማስተላለፊያ ቱቦ በሚመስል ነገር ውስጥ ራሴን ወደ ላይ እየተሳብኩኝ አገኘሁት። ስሜቱ ከማንኛውም ምድራዊ ነገር ይለያል። ምንም አይነት ፍርሃት ወይም ህመም አልነበረም። በሁሉም የሰውነቴ ክፍል ውስጥ እጅግ የሚገርም የሰላምና የፍቅር ስሜት ሰፈነ። በዚህ መተላለፊያ ውስጥ ሳልፍ አንድ ነገር አስተዋልኩ። በስጋዊ አካሌ ውስጥ እንዳልነበርኩ፣ ነገር ግን ከዚህ በፊት ከነበረኝ የበለጠ እውነተኛነትና ህያውነት ተሰማኝ። መንፈሳዊ ስሜቶቼ ወደማላቀው ደረጃ ከፍ አሉ። በድንገት የገነት የውጭኛው ፍርድ ቤት ብዬ ልገልጸው ወደምችለው ቦታ ወጣሁ። ውበቱ እጅግ አስደናቂ ነው። በምድር ላይ የሌሉ አስደናቂ ቀለማት፣ ከተለያየ ቦታ በአንድ ጊዜ የሚመጡ የሚመስሉ ሙዚቃዎች፣ እንዲሁም በአይን ለማየት የማይከብድ ከፀሐይ የበለጠ የደመቀ ብርሃን ነበር። በዚህ ሁሉ ግን ትኩረቴን የሳበው በሰማይና በምድር መካከል ሲደረግ ያየሁት ነገር ነው። እኔ ካለሁበት በአንጻር ከምድር ወደ ሰማይ የተዘረጋ በብርሃን የተሞላ ወርቃማ የፈትል ክር ነገር ይታየኛል። እነዚህ የዘፈቀድ ክሮች አልነበሩም። ጾምና ጸሎት በሚያደርጉ ሰዎች የተፈጠሩ መንፈሳዊ መንገዶች ነበሩ። ይህ ልክ የዓለምን መንፈሳዊ ካርታ የመመልከት ያህል ነበር። እነዚህ አስደናቂ ግንኙነቶች በምድራዊና በመንፈሳዊ ዓለም መካከል ያለውን ክፍተት ያጣምራሉ። ከዚያም ድምፅ ሰማሁ። ምንም እንኳን ገና ባላገኘውም ኢየሱስ እንደሆነ ወዲያው ነበር ያወቅኩት። ድምፁ በመላው አካላቴ ውስጥ ሲፈስ ይታወቀኛል። ኒኮል፣ ወደዚህ ያመጣውሽ አይኖችሽ አይተው የማያውቁትን፣ ጆሮችሽ ሰምተው የማያውቁትን ነገር ላሳይሽ ነው አለኝ። በዚህ ጊዜ ኢየሱስን ከፊት ለፊቴ አየሁት። ገጽታው
የወዳጅና በክብር የተሞላ ሲሆን ከዚህ በፊት ካየዋቸው ጥበባዊ ምስሎች ሁሉ የተለየ ነው። መገኘቱ ደስ የሚያሰኝ ንጹህ ፍቅር የተሞላና እንደ ጨረር ከራሱ የሚወጣ ኃይል አለው። ዓይኖቹ ጥልቅ ፍቅርና መረዳትን ስለያዙ በእርሱ ዘንድ ሙሉ መወደድና መታወቅ ወዲያው ነበር የተሰማኝ። ከዚያም ተመልከቺ አለኝ። እኔም ስለ ጾም ያለኝን መንፈሳዊ መረዳት ለዘላለም የሚቀይር ተከታታይ እይታዎችን ማየት ጀመርኩኝ። የመጀመሪያው ኢየሱስ ያሳየኝ ነገር ጾም መንፈሳዊው ዓለም ላይ እንዴት ተጽዕኖ እንደሚያደርግ ነው። አንድ ሰው ከልብ የመነጨ ጾም ውስጥ ሲገባ ምድርን እንደ ብርድ ልብስ የሸፈነ ከባድ ጨለማ እየተተረተረ እንደ ቀዳዳ አይነት ክፍተት ይፈጠራል። በዚህ ክፍተት ከሰማይ ኃይለኛ ብርሃን በነፃነት ይፈሳል። ኢየሱስም ብዙ ሰዎች በጾም ውስጥ ማግኘት የሚችሉትን ኃይል አይረዱም። በንጹህ ልባቸው ሲጾሙና እኔንና መንግስቴን ሲፈልጉ እነርሱ በማይገምቱት መንገድ ከሰማይ ስራ ጋር ይተባበራሉ አለኝ። ከዚያም አደጋው በደረሰብኝ ወቅት ላይ የነበርኩበትን የራሴን ጾም አሳየኝ። እያንዳንዱ የጾም ቀን በሰማይና በምድር መካከል ጠንካራና ግልጽ የሆነ የግንኙነት መስመር ሰርቶ ነበረ። ይህም በየዕለቱ አንድ መንፈሳዊ ጡንቻ እየጠነከረ ሲሄድ የመመልከትን ያህል ነበረ። በጾም ወቅት የጸለይኳቸው ጸሎቶች ታላቅ ኃይልና ስልጣን እንደነበራቸውና በተለምዶ ወራትን፣ ዓመታትን የሚፈጁ መንፈሳዊ እንቆቅልሾችን እንዴት እንደፈታ ተመለከትኩኝ። ከዚያም ኢየሱስ በታሪክ ውስጥ ከባድ ጾም የፈጸሙ ቁጥራቸው ቀላል የማይባሉ አማኞችን ወዳየሁበት የጊዜ ቀዳዳ ብሎ ወደሚጠራው ስፍራ ወሰደኝ። እዛም ሙሴ በ40 ቀኑ ጾም 10ቱን ትእዛዛት ሲቀበል ተመለከትኩኝ። ይህን ስል በዚያ ጊዜ እየሆነ ያለውን መንፈሳዊ እንቅስቃሴ በእርግጥ መመልከት ችዬ ነበረ። የሙሴ ጾም በመንፈሳዊ ዓለም ውስጥ ሕግን እንዲቀበል የሚያስችለውን አቅም የሚያስገኝበት የእግዚአብሔር ክብር የሚገለጥበት ቦታ ፈጥሮ ነበረ። ዳንኤልንም በጾም ላይ ሳለ ተመለከትኩት። የእርሱም ጾም የጨለማ መንፈሳዊ ኃይሎችን ከሁሉም ግዛቶች ወደ ኋላ በኃይል ሲገፋ አየሁ። በታሪክ ውስጥ እኔ የማላቃቸው ስፍር ቁጥር የሌላቸው አማኞች ጾማቸው መንፈሳዊ አካባቢን ሲያናውጥና በሕይወታቸው የሚከሰቱ ክስተቶችን እነርሱ በማያውቁት መንገድ ሲቀይር ተመለከትኩ። ኢየሱስም ኒኮል፣ እነዚህን ነገሮች የማሳይሽ ቤተክርስቲያኔን የጾምን ኃይል መረዳት እጅግ ወሳኝ ወደሚሆንበት ወቅት እየገባች ስለሆነ ነው አለኝ። በቀጣይ የሚመጡትን ጦርነቶች በመደበኛ ጸሎት ብቻ ማሸነፍ አይቻልም። ጾም ወደ ትክክለኛው ስፍራ መመለስ አለበት አለኝ። ከዛም ልቤን የነካ አንድ ነገር አየው። ምዕመናን በህብረት ሆነው ሲጾሙ እጅግ በጣም ከባድ የሆነ መንፈሳዊ የኃይል ማዕበል ሲፈጠር አየው። እነዚህ በህብረት የሚደረጉ ጾሞች ከከተማ አልፈው በሀገር ደረጃ አየሩን በመቆጣጠር መንፈሳዊ መነቃቃትን ይፈጥሩ ነበር። እኔም ወደፊት ለሚመጣው ጊዜ እንደዚህ አይነት የህብረት ጾም ጸሎት ስር ነቀል ለውጥ ለማምጣት እጅግ ወሳኝ እንደሆነ ተረዳው። ኢየሱስም መልሶ ሁሉም ጾም እንደዚህ አይነት ኃይል አለው ማለት አይደለም አለኝ። ከዚያም የተለያዩ የጾም አይነቶችንና ውጤቶቻቸውን አሳየኝ። ለትዕይንት ወይም ሃይማኖታዊ ግዴታን ለመወጣት የሚደረግ ጾም ምንም መንፈሳዊ ተጽዕኖ እንደሌለው አየሁ። ነገር ግን በትህትናና ራስን ዝቅ በማድረግ በእውነተኛ ንስሐ እንዲሁም በንጹህ ልብ ወደ እግዚአብሔር መቅረብ ኃይለኛ መንፈሳዊ ለውጥ አለው። ከዚያም አንድ አስገራሚ ነገር አየው። ጾም በመንፈሳዊ ዘረመላችን ላይ ምን ያህል ተጽዕኖ እንደሚያሳድርና ስንጾም መንፈሳዊ ስሜታችን እየተሻሻለ እንደሚመጣ አየው። የተራዘሙ የጾም ጊዜያት በሰዎች ውስጥ አዲስ መንፈሳዊ መንገዶችን ይፈጥሩ ነበረ። ጾሙ ከተጠናቀቀ በኋላ እንኳን ሰዎች በከፍተኛ ማስተዋልና በመንፈሳዊ ስልጣን ተሞልተው ይንቀሳቀሱ ነበረ። ብዙ ጊዜ አማኞች ጾምን የሆነ ነገር እንዲደረግላቸው የሚፈልጉበት መንገድ አድርገውታል። ነገር ግን ጾም እኔን ማሳመኛ ሳይሆን እኔ ልሰራ ላቀድኩት ስራ አብሮ ሰራተኛ የሚኮንበት መንገድ ነው አለኝ። ከዚያም ጾም እንዴት መንፈሳዊ ጦርነት ላይ ተጽዕኖ እንዳለው አሳየኝ።
አማኞች ሲጾሙ ተጨማሪ መንፈሳዊ የጦር ትጥቅ ለብሰው ይታዩ ነበር። በጾም ወቅት የሚጸልዩት ጸሎት እንደ ከባድ የጦር መሳሪያ መንፈሳዊ ዓለም ላይ ትክክለኛ ኢላማውን በቀጥታና በኃይል ይመታ ነበር። እዚህ ላይ ግን ጥንቃቄ ማድረግም ተገቢ ነው። ምክንያቱም በጾም ወቅት ጠላት እንዴት ሰዎችን ኢላማ አድርጎ እንደሚያጠቃ ተመልክቻለሁ። ስለዚህ ኢየሱስ አጽንዖት ሰጥቶ በራሳችሁ ጉልበትና ማስተዋል አትጹሙ፣ ነገር ግን በቃሌና ከደሜ ሽፋን በታች ቆዩ አለኝ። ከዚያም ኢየሱስ በጾምና በመንፈሳዊ ስልጣን መካከል ስላለው ግንኙነት አንድ ነገር አሳየኝ። በእያንዳንዱ የጾም ቀን አማኞች በጦርነት ውስጥ ያላቸው መንፈሳዊ ስልጣን እንዴት እንደሚጨመርላቸው አየሁ። ይህም አንድ ሰው በጦር ሰራዊት ውስጥ በየጊዜው ሹመት ሲያገኝ የመመልከት ያህል ነበር። እነኚህ አማኞች ከአፋቸው የሚወጣው ቃል በራሱ ከፍተኛ ክብደት ያለው ሲሆን ጸሎታቸውም ተጽዕኖ የሚፈጥር ነው። አስታውሺ፣ ይህ ስልጣን እንዲሁ የመጣ አይደለም፣ በስጦታ የተገኘ ነው አለኝ። ጾም የበለጠ ስልጣን የምትይዙበት ቦታ ላይ ያስቀምጣችኋል። ነገር ግን ስልጣኑ ራሱ የሚመጣው ከእኔ ዘንድ ነው አለኝ። ከዚያም ጾም እንደ ማጠራቀሚያ ጎተራ የሚመስል ነገር እንዴት እንደሚፈጥር አሳየኝ። ይህ ማከማቻ ወደፊት በሚያስፈልገን ቦታ ልንጠቀምበት የምንችለው መንፈሳዊ ጉልበት የተጠራቀመበት ጎተራ አይነት ነው። ጾምን የዘውትር የአኗኗር ዘይቤያቸው አድርገው ያዳበሩ ሰዎች በፈተና ጊዜ የሚያጠነክራቸውን መንፈሳዊ ጉልበት የሚያገኙበት ጎተራ እንዴት እንደገነቡ አየው። ሌላው ኢየሱስ ካሳየኝ በጣም ውብ ነገሮች አንዱ ጾም አምልኮን እንዴት እንደሚነካ ነበረ። በጾም ወቅት የሚደረግ አምልኮ በሰማይ ልዩ የሆነ መዓዛ ይፈጥር ነበረ። በጸሎታችንና በአምልኳችን ላይ የጾም መስዋዕት ልክ ልዩ ጣዕም ያለው ቅመም እንደመጨመር ነው። ይህም እግዚአብሔርን እጅግ ደስ ያሰኘዋል። ልጆቼ በጾም ወቅት ሲያመልኩ ከሰማይ አምልኮ ጋር የሚጣመር ልዩ የሆነ ለዛ ይፈጥራል አለኝ። የአምልኮ መስዋዕት ከጾም መስዋዕት ጋር ሲጣመር እጅግ ኃይለኛ ይሆናል። ከዚያም ኢየሱስ እጅግ አስፈላጊና አንገብጋቢ የሆነ ነገር አሳየኝ። ይህም ከመቼውም ጊዜ በላይ የጾምን ኃይል መረዳት ወደሚገባን ጊዜ እንዴት እየገባን እንዳለ የሚያሳይ ነበር። የእግዚአብሔር ሰዎች ወደፊት ሊመጣ ያለውን መከራ ለማለፍ ከፍተኛ የሆነ መንፈሳዊ ስልጣን መጠቀም የሚያስፈልጋቸው ሲሆን ይህንንም ስልጣን ማግኘት የሚችሉት በጾምና በጸሎት ብቻ እንደሆነ አየው። ኢየሱስም ሕዝቤ ወደፊት ላሉት ጊዜያት በመንፈስ ዝግጁ መሆን አለበት አለኝ። ጾም ምርጫ ሳይሆን በአግባቡ መጠቀም የሚገባን መንፈሳዊ የጦር መሳሪያችን ነው። ከዚያም ጾም በመንፈሳዊ ዓለም ላይ የጨለማን ሰንሰለት እንዴት እንደሚበጣጥስ አሳየኝ። እነዚህ ሰንሰለቶች የተለያዩ እስራቶችን፣ ሱሶችን፣ የትውልድ እርግማንን፣ መንፈሳዊ ባርነትን ያመለክታሉ። አንድ ሰው በእምነትና በንጹህ ልብ ሲጾምና ሲያመሰግን እነዚህ ሰንሰለቶች መላላትና መሰበር ይጀምራሉ። አንድ ነገር ግን እንባዬን አመጣው። ይህም የኛ ጾም ከኢየሱስ የምልጃ አገልግሎት ጋር እንዴት እንደሚተባበር መመልከቴ ነበር። እኛ በምንጾምበት ጊዜ በልዩ ሁኔታ ከእርሱ የምልጃ ስራ ጋር እንቀላቀላለን። ይህ አጋርነት ለኢየሱስ ደስታን ሲሰጠው ተመልክቻለሁ። ይህ ደስታ ልጆቹ ራሳቸውን ክደው ከእርሱ ዓላማ ጋር አጋር ለመሆን ሲመርጡ የሚመጣ ነው። ኒኮል፣ ልጆቼ በንጹህ ልባቸው ሲጾሙ ልቤን ያንቀሳቅሰዋል አለኝ። ይህ ፍቅሬን ለማግኘት የሚደረግ ሳይሆን በጥልቅ መንገድ ከኔ ዓላማ ጋር መተባበራቸውን የሚያሳይ ነው። ፍቅሬንማ ቀድሞውኑ በሙላት አግኝተውታል አለኝ። ከዚያም ጾም እንዴት መንፈሳዊ ርስታችን ላይ ተጽዕኖ እንዳለው አሳየኝ። ስንጾም ከመንፈሳዊ ርስታችን ላይ ፍርስራሾችን እየጠረግን እናስወግዳለን። ይህም ከጥንት የነበሩትን ምንጮች እንደገና እንዲፈሱ ያደርጋል። የአንዳንድ ሰዎች ጾም ከትውልድ ትውልድ ተይዞ የነበረን መንፈሳዊ በረከታቸውን እንዴት እንደሚያስለቅቅ አይቻለሁ። ከዚያም ጾም እንዴት መንፈሳዊ ድልድይ የሚመስሉ ነገሮችን እንደሚፈጥር አሳየኝ። ይህ ድልድይ የተለያየ ገጽታ ያለውን የእግዚአብሔርን ስራና ዓላማ እያገናኘ ኃይሉ እንዲፈስ ጎዳናዎችን ይፈጥራል።
አንዳንድ ጊዜ ጾማችን ካለቀ በኋላ እንኳን እነዚህ ድልድዮች ከእግዚአብሔር ጋር ግንኙነታችንን እንዲቀጥሉ ሲጠቀምባቸው አይቻለሁ። በመቀጠልም ኢየሱስ ስለ ጾምና ስለ መንፈሳዊ መብዛት አሳየኝ። በንጹህ ልባችን ስንጾም እግዚአብሔር መንፈሳዊ ተጽዕኖአችንን እኛ ከምንገምተው በላይ ያበዛዋል። አንድ ሰው በታማኝነት ሲጾም መላውን ማህበረሰብ እንዴት እንደሚነካና በመንፈሳዊ ዓለም ለትውልድ የሚዘልቅ ተጽዕኖዎችን እንዴት እንደሚፈጥር አይቻለሁ። ኢየሱስም የጾም መንፈሳዊ ተጽዕኖ ብዙውን ጊዜ በተፈጥሮ ዓለም ውስጥ ከሚታየው በላይ እንደሆነ አብራራልኝ። አንዳንድ ጊዜ ትልቁ የጸሎታችሁ ፍሬ የሚታየው በዘላለም ውስጥ ብቻ ነው። ከዛም ጾም ከመንፈሳዊ ጊዜ ጋር እንዴት እንደሚዛመድ አሳየኝ። አንዳንድ ጊዜ እግዚአብሔር እንድንጾም የሚፈልገው ፈጣን የሆነ ለውጥ እንዲመጣ ሳይሆን እርሱ ብቻ ለሚያውቀው ወደፊት ለሚመጣው ነገር እንድንዘጋጅ ሲፈልግ ነው። ጾም ሰዎች መንፈሳዊ ኃይል እንደሚያስፈልጋቸው ሳያውቁ ቀድሞ ኃይልን ሲያስታጥቃቸው አይቻለሁ። ኢየሱስም ልጆቼ ወደፊት በሚመጡት ጊዜያት ለሚፈጠሩት ችግሮች ምላሽ ለመስጠት ብቻ ሳይሆን ለሚመጣው ነገር ለመዘጋጀት አስቀድመው ጾምን መማር አለባቸው አለኝ። ከዚያም ጾም መንፈሳዊ መረዳታችንን እንዴት እንደሚነካ አሳየኝ። ስንጾም መንፈሳዊ አንቴናችን ከሰማይ ሞገድ ጋር ተጣምሮ ጥርት ያለ ነገር እንድንስብ ያደርገናል። አዘውትረው የሚጾሙ ሰዎች እንዴት ለመንፈስ ቅዱስ ምሪት ያላቸውን የመረዳት ችሎታ እንደሚያዳብሩ አየው። ከሁሉም በላይ ግን ጾም ኢየሱስ ከእርሱ ጋር ያለንን ቅርርብ እንዴት እንደሚያጠነክር አሳይቶኛል። ጾም ሰዎችን ከውስጥ ወደ ውጪ የሚቀይሩ ልዩ ሁኔታዎችን ይፈጥራል። ኢየሱስም እንዲህ አለኝ፣ ጾም በነፍሳችሁ ውስጥ ለኔ ልዩ ስፍራ ያዘጋጅልኛል። ይህም ስፍራ እኔን በጥልቀት ለማወቅ የሚረዳችሁ ነው አለኝ። በሰማይ የነበረኝ ቆይታ ሊጠናቀቅ ሲቃረብ ኢየሱስ የመጨረሻ አንድ ነገር አስገነዘበኝ። ከምንም ጊዜ በላይ የጾምን ኃይል መረዳት እጅግ አስፈላጊ የሚሆንበት ወቅት ላይ እየገባን በመሆኑ እግዚአብሔር ሕዝቡን ለሚመጡት ቀናት ዝግጁ ወደሚያደርጋቸው መጽሐፍ ቅዱሳዊ ጾም እንዲመለሱ ጥሪ ያደርጋል አለኝ። እዚህ ያየሽውን ሁሉ ለሕዝቤ ንገሪ ሲል አዘዘኝ። ቤተ ክርስቲያኔን ወደ መጽሐፍ ቅዱሳዊው ጾም እንድትመለስ እየተጣራው እንደሆነና ጊዜው እጅግ አጭር በመሆኑ ሕዝቦቼ እነዚህን እውነቶች መረዳት እንዳለባቸው አሳስቢ አለኝ። ሁሉም ነገር መደብዘዝ ከመጀመሩ በፊት ኢየሱስ በፍቅርና በርህራሄ ዓይን ተመለከተኝ። በመንፈሴም የታመቀ ነገር ያለ ያህል ይሰማኛል። አስታውሱ፣ ጾም በራሱ ኃይል የለውም። ኃይል ያለው በእርሱ ውስጥ ነው። ጾም እርሱ ሊያደርግ ለሚፈልገው ስራ አጋር እንድንሆን ያደርገናል። ከዚህ ቀጥሎ የማስታውሰው ነገር ቢኖር ወደዚህኛው ሰውነቴ ተመልሼ በሆስፒታል አልጋ ላይ በተደናገጡ የሕክምና ባለሙያዎች መከበቤን ነበር። ዶክተሮች ያዩትን ነገር ማመን አቅቷቸዋል። በሕክምናው ዓለም ከ17 ደቂቃ ሞት በኋላ ወደ ህይወት መምጣቴ ብቻ ሳይሆን በደረሰብኝ አደጋ ምንም አይነት የጭንቅላት ጉዳት ወይም ዘላቂ የሆነ ችግር አለመኖሩ እጅግ አስገርሟቸዋል። የሕክምና ባለሙያዎች ይህ ተአምር ነው አሉ። አዎ ልክ ነው፣ ይህ ተአምር ነው። ግን እነርሱ ምን እንደተፈጠረ ግማሹን እንኳን አያውቁም ነበር። እግዚአብሔር በዚህ ለሞት በቀረበ አጋጣሚ በነበረው የመጀመሪያ ልምዴ ብዙ ነገሮችን የገለጠልኝ መስሎኝ ነበረ። ነገር ግን ከዚያ በኋላ የበለጠ ጥልቅ መገለጥ ገጠመኝ። ይህም የመጀመሪያ አጋጣሚ ከተፈጠረ ከ3 ወራት በኋላ የተፈጠረ ነበር። በዚህ ጊዜ የተራዘመ የጾም ጸሎት ጊዜ ውስጥ ነበርኩ። ይህ እንደ መጀመሪያው በአደጋ የተከሰተ አልነበረም። ይልቁንስ በመኝታ ቤቴ ውስጥ በጸሎት ላይ ነበርኩ። ዶክተሮቹ ድንገተኛ ያልታወቀ የልብ ክስተት ብለው የጠሩት ሲሆን በዚህ ጊዜ የልብ ምቴ ለ4 ደቂቃ ከ12 ሰከንዶች ያህል ተቋርጦ ነበር። በእነዚህ ውድ ጊዜያት እንደገና ወደ ተለመደው የህይወት ብርሃን ተወሰድኩኝ። ወደዚያ ቦታ በገባው ቅጽበት እግዚአብሔር ለምን መልሶ እንዳመጣኝ አውቅ ነበር። ስለ ጾም ሊያሳየኝ የሚፈልገው ብዙ ነገር ነበር። አሁንም ኢየሱስ በዚያ ስፍራ ነበረ። መገኘቱ ልክ እንደ በፊት ሁሉ እጅግ አስደናቂና ውብ ነበር። ነገር ግን በዚህ ጊዜ ባህሪው እንደ ጓደኛ የበለጠ የቀረበ ነበረ። ውድ የሆነውን ምስጢር ለማካፈል ይጓጓ ነበር። ኒኮል፣
እዚህ በድጋሚ ያመጣውሽ በፊት ያስተማርኩሽ ፍሬውን ላሳይሽ ነው አለኝ። ስለ ጾም ምስክርነቴን ማካፈል ከጀመርኩበት ጊዜ ጀምሮ ስለነበረው መንፈሳዊ ተጽዕኖ በድንገት እንደ መስታወት አሳየኝ። እጅግ ብዙ የብርሃን ጅረቶች ተመለከትኩኝ። እነዚህ ጅረቶች ባለፈው ልምዴ ካየኋቸው መንፈሳዊ መተላለፊያ ቱቦ ጋር ተመሳሳይ ነበሩ። በአሁኑ ጊዜ ግን በምድር ሁሉ ተባዝተው ነበረ። እያንዳንዱ ብርሃን መጽሐፍ ቅዱሳዊ የሆነውን ጾም የተረዱና መለማመድ የጀመሩ ሰዎችን የሚወክል ነበር። ሰዎች ኢየሱስ ያሳየኝን ከሰሙ በኋላ ሕይወታቸው መለወጡን አየው። መጽሐፍ ቅዱሳዊ በሆነው የጾምና የጸሎት ኃይል ኢየሱስ ቀንበር ሲሰበር፣ ፈውሶች ሲሆኑ፣ ግንኙነቶች ሲታደሱ የማየት ምስክር ሆንኩ። ነገር ግን ከሁሉም በጣም የነካኝ እነዚህ ሰዎች በጾማቸው ወቅት ከኢየሱስ ጋር የነበረውን የጠበቀ ጊዜ ማየቴ ነው። እያንዳንዱ የምግብ መስዋዕት ከኢየሱስ ጋር ህብረት ለማድረግ ልዩ ስፍራን የፈጠረ ነበር። አየሽ፣ እኔ ያሳየውሽ ለአንቺ ሳይሆን ለውዷ ሙሽራዬ ለቤተ ክርስቲያኔ ነው። እውነትን በማጋራት የዘራሽው እያንዳንዱ ዘር አሁን ፍሬ አፍርቷል አለኝ። አንድ ነገር ውስጤን ነካው። አንድ ሰው ስለ ጾም የተባሉትን እውነቶች በህይወቱ ውስጥ በተገበረ ቁጥር በመንፈሳዊ ዓለም ውስጥ በህይወቱና በሚመጣው ትውልድ ላይ እንደ ሞገድ አይነት ነገር ይፈጥር ነበር። ይህ ሞገድ የተሐድሶ ማዕበል የሚመስል ነገር እየፈጠረ ወደፊት ለሚመጣው ታላቅ ነገር መንገድ ያዘጋጅ ነበረ። ኢየሱስም ወደፊት በሚመጡት ጊዜያት ህዝቤ ከዚህ በፊት በማያውቀው የመንፈሳዊ የስልጣን ደረጃ መራመድ ይጠበቅበታል። ስለ ጾም ያሳየሁሽ ወደፊት ስለሚመጣው ነገር የመዘጋጃ እንጂ የአማራጭ ጉዳይ አይደለም አለኝ። በመቀጠልም ስለ ጾም ያለው የተጨበጠ ግንዛቤ በቤተ ክርስቲያን ውስጥ አዲስ መንፈሳዊ እንቅስቃሴ እንዴት እንደፈጠረ አሳየኝ። አብዛኛው አማኝ መጽሐፍ ቅዱሳዊ ጾምን መረዳትና መለማመድ ሲጀምር ያለው መንፈሳዊ ስልጣን ከዚህ በፊት ታይቶ በማይታወቅ ሁኔታ ጨለማን ይገፍ ነበር። ኢየሱስም አሁን ፍሬውን እንዳየ ሰው ለህዝቤ በስልጣን ንገሪያቸው አለኝ። ቤተ ክርስቲያኔን ወደ መጽሐፍ ቅዱሳዊ ጾም የምጠራው ጾምን እንደ ሃይማኖታዊ ስርዓት ወይም ግዴታ እንዲያደርጉት ሳይሆን በጾም ውስጥ ከዚህ በፊት አይተውት በማያውቁት መልኩ መንፈሴን ስለማፈስ ለዛ እንዲዘጋጁ ነው አለኝ። ስለ ጾም ያለውን ይህንን እውነት የተቀበለ እያንዳንዱ ሰው እንዴት መንፈሳዊ ብርሃን እንደሚበራለት አሳየኝ። ይህ ብርሃን ጨለማን ከቤተሰቡ ከማህበረሰቡና ከሀገሩ ያባረር ነበር። በዛ የነበረን ጊዜ ወደ ማብቃቱ ሲቃረብ ኢየሱስ ይህንን አስታውሺ፣ እኔ እነዚህን ነገሮች ያሳየውሽ እንድትረጂ አይደለም፣ ሰውን እንድትረጂበት ነው። ሰዓቱ እየቀረበ እንደሆነ ቤተክርስቲያን ተረድታ እንድትዘጋጅ ነው አለኝ። ከዛም አንድ የመጨረሻ መልእክት ሰጠኝ። ህዝቤን ወደ ጾም የምጠራው ፍቅሬን እንዲያገኙት አስቤ አይደለም። ፍቅሬን ቀድመው አግኝተውታል። ነገር ግን ኃይሌን ላስታጥቃቸው ነው። ምንም እንኳን ጨለማው እየጨመረ ቢመጣ፣ ነገር ግን በጾምና በጸሎት በውስጣቸው ያለው የእኔ ብርሃን በጨለማው ያበራል አለኝ። ለሁለተኛ ጊዜ ወደ ሰውነቴ ስመለስ እግዚአብሔር እነዚህን ነገሮች እንዳየው ለምን እንደፈቀደልኝ የበለጠ እርግጠኛ ሆንኩኝ። ስለ ጾም ያሳየኝ እያንዳንዱ ዝርዝር ነገር በመጽሐፍ ላይ የተረጋገጠ አይደለም። ነገር ግን እነዚህን እውነቶች መተግበር በጀመሩ ስፍር ቁጥር በሌላቸው አማኞች ሕይወት ውስጥ የተረጋገጠ ነው። ይህ ሁለተኛው ገጠመኜ የበለጠ ጥልቅ የሆነ ነገር እንዳለው አመንኩኝ። ኢየሱስ ቤተክርስቲያንን ወደ መጽሐፍ ቅዱሳዊው ጾም የሚጠራው ለራሱ ክብር ማግኛ መንገድ እንዲሆን ሳይሆን በእነዚህ ወሳኝ ጊዜዎች ቤተክርስቲያን ራሷን ከሰማይ ጋር አጋር ሰራተኛ ወደምትሆንበት አቅጣጫ እንድትገባ ስለፈለገ ነው። ታዲያ እዚህ ጋር ዋናው ጥያቄ የሚሆነው ኢየሱስ እንድንጾም እየጠራን ነው የሚለው ሳይሆን እኛ የምንሰጠው ምላሽ ምንድነው የሚለው ነው። በቀጣዮቹ ቀናት ጌታ ኢየሱስ ያቀረበውን ጥሪ ተቀብለን ወደ ጾም እንገባ ይሆን? ይህን መንፈሳዊ ቁልፍ እንቀበላለን ወይስ በፍርሃትና በራስ ክብር ምክንያት ወደ ኋላ እንቀራለን? ይህ ቪዲዮ የምትመለከቱት በአጋጣሚ አይደለም። ኢየሱስ ስለ ጾም የጠለቀ ግንዛቤ እንዲኖራችሁ እየጋበዛችሁ ነው።
ጾም ሃይማኖታዊ ግዴታ ሳይሆን ከሰማይ ጋር ጥልቅ የሆነ አጋርነት እንድትፈጥሩ የሚያደርጋችሁ አጋጣሚ ነው። ወደዚህ እውነት ከመግባት ምንም ነገር እንዲያግዳችሁ መፍቀድ የለባችሁም። መንፈሳዊው ዓለም በስጋዊ አይኖቻችሁ ከምታዩት ማንኛውም ነገር በላይ እውን ነው። መጽሐፍ ቅዱሳዊ በሆነ ጾም በመጪው ትውልድ ላይ ተጽዕኖ በሚያደርግ መንገድ ከሰማይ ጋር መተባበር ትችላላችሁ። ጊዜው አሁን ነው። ኢየሱስ እየተጣራ ነው። ቤተ ክርስቲያንም ምላሽ እንድትሰጥ እየጠበቀ ነው።